ሰላም እንደናችሁ የዩቲዩብ ቤተሰቦቼ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል የሚተላለፉ ቪዲዮዎች እናንተ ዘና ፈታ የሚያደርጉ ቪዲዮዎችን ከእናንተው ለእናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው የዚህ ቤተሰብ አባል መሆን ነው። ለዚህ ቤተሰብ አባል ለመሆን ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትለዋን በተን በመንካት አንድ ጊዜ ብቻ ነካ በማድረግ የዚህ ቤተሰብ አባል መሆን ይቻላል። ከእናንተ የሚጠበቀው ሰብስክራይብ አድርጉ። የዛሬው ራስ ብላችሁ ቪዲዮዎች እንሄዳለን። ይመቻችሁ። ባንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንለፍ። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው? በጣም አሁን ሰዎች ሜይ ቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላችሁ ሰዎች ስላሉ ነው። ወድሃለሁ፣ አከብራለሁ ስለ ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ። ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል። እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም ኤግዛክትሊ I have that እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አሉ የሚሰማሽ ውስጥሽ በነገራችን ላይ ከዚህ ከሞላ ኢትዮጵያ ህዝብ አንተን እንደዚህ በትልቅ ሚዲያ የሚታወቅ ሰው ታዋቂ የሆነ ሰው እንዴት ነው አንተ መርጠው በዚህ ጉዳይ ይናገራል የሚል ልክ እሷም እንዳለችው ይናገራል የሚል እምነት የለኝም። ራሱ አንተ እንደዚህ አዶናይ እንደዚህ ብሎ ካልተናገረ ድረስ ማንን ነው የተናገረው? አንተ ዝም ብለህ ራስህ በጭንቅላት በፈጠረው ነገር ይመስለኛል። ሰይፉ ይሄን ያክል እንግዲህ አንተን በዛ ልክ ይናገራል ብዬ አላስብም። ማሽሞር በምትለው መንገድ ማለት ነው። ነገርሽ ነገር አለ ያቺኛዋ ውስጥሽ ላይ የሚነገርሽ ነገር አለ። ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል። ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው ባይ ዘ ወይ እሱ ነው ማለት ለሌላ ሰው ሊሆን ይችላል። ያ በቃ አሁን ያልከው ባልከው መንገድ ነው ሊሆን የሚችለው። እኔም አንተም እንዳልከው ለሌላ ሰው የተናገረው ነገር ሊሆን ስለሚችል አንተ በቃ ነገሮችን ቀለል አድርገህ አንተ ባለበት በመጣበት መንገድ መጓዝ ነው። አንተ በቃ ለዚህ ህዝብ ለዚህ ጀነሬሽን እንዳለችው ድልድይ ሆነህ አሁን መሰራቸው በጎ ስራዎች አሉ። እነሱ ስራዎች ቀጥለህ አንተ በስራህ ታይተ መገኘት እንጂ ገሊና ለኝና ለኝ ያልክ መልስ ከሆነ ወደኋላ ይጎትታል ብዬ አስባለሁ። ኧረ ቸከ ዛሬ ማችን አስምጪ ካልበላው ጉንደን ተሳቴ ይችላል ሌላ ቦታ ሌላ ታሪክ አድነው እዩት ስልክሽ እንደዚህ ይስጥ አረጋና ያሳረኩልሽ እንዴ እሱን አይደል ተፈቀው ማንን እሱን አንተ ይመስል ወይ ስርፍ ስፒከር ነው ብሎ ወይኔ ግርዳ ድፍረት አይሆንብኝና ማወቅ ይቻላል። ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው አይ ድፍረት አይደለም። አሁን እኔ ጊፍት አዘጋጅቼላችኋለሁ እዚህ ጋር ዝም ብሎ ለመጀመሪያ ማለት ነው
እንትን ለማለት ይኸው 50,000 ብር ለጀስት ለመጀመሪያ ለትውውቅ ማርያምን ይሄ ደግሞ ለትውውቅ በጣም ብዙ ነገር ያሰብኩላችኋል። በጣም ደስ ይላል ነው ጋሽለው በጣም ትልቅ ነገር ለሳቸው ይሄ ያንሳል። በርግጥ ግን አመሰግናለሁ። ተባረክ። እንግዲህ የረገጥከው ሁሉ በእጄ የነካቸው ነገሮች ሁሉ ይባረኩ። ገና ምን ታየ ብዙ ነገር ያዘጋጀሉላችኋል። በጣም ትልቅ ታሪክ እንሰራለን። የምን ጦሮታ ነው ገና ጀግና ኢነርጂያችሁ በቃ በጣም የወጣት ነው እውነት። አዎ እና በጣም ከዚህ በላይ ብዙ ነገር እንሰራለን። ብዙ በቃ ያሰብኩት ነገር አለ። ቲክቶካችሁ በቃ እኔ አማርኛ ይከብደኛል፣ ግን ትልቅ ሰው ማናገር በጣም ይገባኛል። በእውነት ይገባኛል። በድንገት በወጣትነት ከጠራኋችሁ ይቅርታ። አይ ሚን እንዴት ነው እንዴት ነው ደህና ኖት? አርቲስት ግን አንድ ራስም ነፃነት እንዲሰማ እንኳን ነፃነትን እፈልጋታለሁ። እኔ ላይም እንዲንጸባረቅ እፈልጋለሁ። ስለዚህ ራሴ ልሁን። አይ አንቱ አትበል። አርቲስት አንቱ አይባሉ። ምን ይባላል? አንተ ልበል። አሁን ለምሳሌ ፊልም እንሰራለን ብለኸኛል። አንተ አባዬ ልትለኝ ነው? አይ አይደል። ስለዚህ አንተ ማለት ይችላል ማርያም አባት እኮ ነው። ያንተ አባት እኮ እንደውም አያት ነው። ፍቃድ ያስጡልኝ የኢትዮጵያ ሕዝብ አንቱ አላልክም ብለው ቆጤን አይሉም። ይታወቃል። አዎ ቅድም እኮ ሰላም ሲሉኛል። አንተ እንዴት ነህ? እንደምን ነህ? አዎ ነው የሚሉኝ። እኔ እሱ ይቀለኛል። ስለዚህ አሁን ብዙ ሐሳብ አለኝ። ያንተ ቲክቶክ አረ ያንተ አለኝ ያንተ ነው። አዎ ከበረኝ ቅዱስ ለምሳሌ እንዴ በጣም ስለማከብሮት በጣም ስለማ አዎ እንዴ አዎ ኤክሰለንሱ አለ። እሺ በቃ እሱን ታሳቢ በማድረግ የወጣት ናቸው። እስኪ ወጣት ነህ እስኪ ወጣት ነህ ነው። አዎ እንዴት ነው በል በወጣት በል እስኪ አሁን እኔ ያያት በላ እነሱ ደህና ነኝ እግዚአብሔር ይመስገን። በርግጥ የምር ይከብዳል። ትልቅ ሰው ማቀራረብ ዝቅ አድርጎ መጥራት ይከብዳል። እያላችሁት እራሱ በመሀል ልትረሱ ትችላላችሁ። አንተ ምናምን ማለት ብላችሁ ማውራት ጀምራችሁ የሆነ ሰዓት ላይ አንተ ምናምን ልትል ትችላላችሁ፣ ይረሳል ማለት ነው። ኤኒዌይስ ግን እኛ አሁንም እኔ ራሴ እያልኩ ነው ትልቅ ባለውለታ የሆኑ የሀገር ባለውለታ የሆኑ የሚገርሙ አባት ናቸው። ባለፈው አዶናይ የሆነ ቲክቶክ ላይ መኪና ይገዛላቸው እንደ ብሎ የሆነች ነገር ፖስቶ ነበረ። የሆነ በእግሩ እየሄደ ምናምን ማለት ነው አይተውት እና ቢሳካና ቢደረግላቸው ለእንደዚህ አይነት ሰው ቢደረግ በእውነት ደስ የሚል ነገር ነው። ኢትዮጵያ ሕዝብ ደግሞ እንኳን ለእንደዚህ አይነት ለስንት ነገር ያደርጋሉ። በእርግጠኝነት ደግሞ እንደሚደረግለት እርግጠኛ ነኝ። በቃ ለእንደዚህ አይነት ሰዎች ቢደረግ ደስ ይላል። በእውነት ሁላችንም የበኩላችን አድርገን እንደነዚህ አይነት አባት አይደለም መኪና ሌላ ነገር ቢደረግላቸው ምንም ሲያስባቸው ነው። በሙያ የተከበሩ በእድሜም እንደዚህ የተከበሩ አባት ናቸው። አዶናይ ግን እንደዚህ አይነት ተግባሮችን እንወዳቸዋለን። በርታ፣ ቀጥል። ብዙ ነገር ካንተ ይጠበቃል። በእንደዚህ አይነት ስራዎች ከቀጠልክ ለብዙ የኢትዮጵያ ሕዝብ ድምጽ ትሆናለህ የሚል ሐሳብ አለኝ። እንዲመች በእናትህ አቶ ብርሃኑ ነጋ ቤተብያለሁ። አቶ ብርሃኑ ነጋ እግዚአብሔር አምላክ ያሰበክ አንተ በውስጥ ያሰብከው እንግዲህ እርሶ ልበል ይቅርታ፣ እርሶ ይሄንን ነገር ከአምላክ ጋር ነው የተነጋገሩት፣ በውስጦት ነው የተነጋገሩት። እንግዲህ አባቴ ደግሞ ለኔ ባቀበለኝ መሰረት አስተላልፋለሁ ማለት ነው። እሺ ሐሳብህን የሰማይ አምላክ ወዶልሃል። በውስጥህ ያሰብከውን ሐሳብ ሰማይና ምድርን ያጸና የፍጥረታት ባለቤት ወዶልሃል በይው ወዶሎታል። እንግዲህ አቶ ብርሃኑ ነጋና የሰማይ አምላክ ነው ውስጥ ለውስጥ የሚተዋወቁት ተነጋገሩት። እኔ ደግሞ በአደባባይ ላይ ህዝብ መሰክራለሁ። ያሰበው ሐሳብ ምንድነው የሚለው ሁልህም ተንበርክከ በጸሎት ጠይቅ። ሰምታችሁ ያሰበው ሐሳብ ትክክል ነው። የሰማይ አምላክ ተቀብሎለታል። በቃ ይሄ ነው የሚሆነው። እንግዲህ ሰምታችኋል። ሰምታችሁ አየር ፊልም እየሰራ ትወጣ አልመጣለች።
አረወስ አልመጣልኝ ያለ መሳቅ አንተ ደንቆሮ ነህ እንዴ? ወንድም እኮ ነው የሞተው። ጀምረን አልቅስ ትወና እንዴ አልቅስ ይለባ ናውጣ ቆይ ቦስ አንድ ሀሳብ አለኝ። አየለ ሬዲ ኑሮን አስታውስ። ወይኔ ወንድሜ ለዚህ ወደ አልመጣን ኑሮን አስታውስ ነው ይመጣና ነገሩ ልክ ነው። የሚያስለቅስ ኑሮ ነው። ከወንድም በላይ አሁን እያስለቀሰ ያለ ኑሮ ነው። ወይኔ ወላሂ እንደዚህ በላይ ዘመን ላይ ደረስን። በቃ እንደዚህ ነው ኑሮ ነው የሚያስለቅሰን እንጂ አሁን በትወና ወንድም ሞተ ምናምን ብትለው አይሰማም። አሁን አታለቅስም፣ አይመጣም፣ እንባም አይመጣም፣ አይታዘዝልህም ነው የምልህ። በቃ እንደው በየቀኑ ትቀያይረዋለህ ለማለት ነው። ከኔ ሌላ ሴት አለው እሱ ማለት ነው። በጣም ተቀያይረዋለህ ምን ማለት ነው? አይደለም አሪፍ ጫማ ይለብሳል እኮ ምን ለሰጥልም ምን ሰው ሌላ ተሰስባለህ? ምን አስበሽ ነው? አንቺ እንደዚህ አይነት ነገር አላውቅም። እንደዚህ አይነት ነገር ሳያውቅም በእናትሽ እንዴ ጫማውን ነው ያለው። ገብቶሻል? ጫማ ነው እንጂ አንቺ ብቻ ነሽ የእሱ አንቺ ብቻ ነሽ። አንተ ግን ታፈኛለህ እንዴ? እንትን ነው ማፈስ ለምን ታፍራታለህ? ሚቲቲ ሂጂና ማስቲካ ገዝተሽ ነሽ ሂጂ ትበያለሽ። ለምን እንደማትበይው እኛም እንበላለን። ቶሎ ሂጂ በእናትሽ። አላፈጥናት ምን ሆነሽ ነው? በዚህ ፍጥነት የምትመጪው? እንኪ ይኸውልሽ ሎሊፖፕ ትገዣለሽ። እሺ አሁን ሄደሽ ቀስ ብለሽ አልፈልግም። ትመጫለሽ። ለምንድን ነው የማትመጪው? ችግር የለውም። እኔ ብቻዬን ሚጢጥዬ ሂጂ በእናትሽ ሂጂ። ጠላ በእናትሽ ቀስ ይሁን እስቲ ይዛት ታብሎ መቀስ አረው አሳበረችን። ሂጂ በእናትሽ ምን አባረች? አይገባትም እንደ በእናታችሁ አረው አረ ምን አይነት በጉንጅ ነሽ አንቺ? በእናትሽ ተፋችሁ እንዴ! በቃ ሂጂ መጠጥ አድርጊ። ውድ ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቪዲዮዎቹ ዘና ፈታ እንዲሁም ፈገግ እንዳላችሁ ተስፋ አደርጋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮዎች እስከምንገናኝ መቻችሁ። ባይ ባይ።